طيب، بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. بالله سبحانه وتعالى فقاد زاري ሁለተኛው ደርሳችን ይሆናል። ባለፈው መግቢያው ላይ እንደተመለከትነው አንድ በወንጀል የተፈተነ ሰው ከዛ ከተፈተነበት ወንጀል መውጣት እንዳልቻለ እንዴት መውጣት እንደሚችል ደግሞ ወደ ኢማም ኢብኑል ቀይም መጥቶ መድኃኒትን ህክምናን እየጠየቃቸው እንደሆነ ተመልክተን ነበር። መግቢያውን ተመልክተን ዛሬ ደግሞ ኢንሻአላህ ወደ መድኃኒቱ እንገባለን ማለት ነው። ያ ሰው የጠየቃቸው ጥያቄ እንዴት መውጣት እንደሚችል ነው። ከዚህ በኋላ ደግሞ ኢብኑል ቀይም ከዛ የሚወጣበትን መንገድ የሚጠቁሙት ይሆናል ማለት ነው። ቃለ ረሒመሁላህ ፈስሉን الدعاء من أنفع الأدوية الدعاء دعاء من أنفع الأدوية እጅግ ጠቃሚ ከሆኑ መድኃኒቶች መካከል ነው። አንፈዕ እጅግ ጠቃሚ አልአድዊያ ከመድኃኒቶች ውስጥ ትልቁና እጅግ ጠቃሚ የሆነው ዱዓ ነው። ቃለ ወዱዓኡ ዱዓ ሚን አንፈዒል አድዊየቲ እጅግ ጠቃሚ ከሆኑ መድኃኒቶች ውስጥ ነው አሉ። ወህወ እሱ ዱዓ ዐዱውል በላኢ የበላእ ምኑ ነው? ጠላቱ ነው። ዐዱው ጠላቱ ነው። አልበላእ የበላእ ጠላቱ ነው። ዩዳፊዑሁ ይከላከለዋል። ወዩዓሊጁሁ ያክመዋል። በላእን ይከላከላል ያክማል። ወየምነዑ ይከለክላል። ኑዙለሁ የሱን መውረድንም ይከለክለዋል። በላእ እንዳይደርስ ይከለክለዋል። ወየርፈዑሁ ከወረደም በኋላ ደግሞ ያነሳዋል። ረፍዕ ኢዛለቱን ባዕደ ውቁዕ ነው የሚሆነው። ከተከሰተ በኋላ ማንሳቱ ረፍዕ ነው። ደፍዕ ደግሞ መንዑን ቀብለ ውቁዕ ከመከሰቱ በፊት መከላከል። ጠይብ አው ዩኸፊፉሁ ወይም ደግሞ ያቀለዋል። ኢዛ ነዘለ ከተከሰተ ከወረደ ማለት ዱዓው ወይ ሙሉ ለሙሉ ይከላከለዋል ወይ እንዳይወርድ ያደርገዋል ወይ ደግሞ ከወረደ በኋላ ያቀለዋል፣ ችግሩን ያቀል። ጠይብ ምናልባት አንተ የሆነ ችግር ሲያጋጥምህ በህይወታችሁ ላይ የሆነ ሙሲባ ሲያጋጥማችሁ ያ ነገር ምናልባት ዱዓ ባታደርጉ ኑሮ በነበር ከዛ ይከፋ ይሆን ነበር ማለት ነው። ወሁወ ሲላሁል ሙእሚን ወሁወ ዱዓ ሲላሁል ሙእሚን የሙእሚን ምንድነው? ሲላህ ነው፣ ሰይፉ ነው። ረሱል ዓለይሂ ሰላቱ ወሰላም من حديث أبي هريرة رضي الله عنه الدعاء سلاح المؤمن وعماد الدين የሚል ሐዲስ አለ። ሰነዱ ላይ ትንሽ ችግር ቢኖርበት ዱዓ የአማኞች መሳሪያ ነው። طيب ስለዚህ وهو سلاح المؤمن የሙእሚን መሳሪያው ነው አሉ። قال رحمه الله وله ለሱ ለዱዓ مع البلاء ከበላእ ጋር ثلاثة مقامات ሶስት ደረጃዎች አሉት። አንድ ሰው ዱዓ ሲያደርግ ችግር ካጋጠመው ከሶስት አንዱ ይሆናል ማለት ነው። አሐዱሃ የመጀመሪያው አየኩነ ሊሆን ነው አቅዋ ጠንካራ ሊሆን ነው ሚነል በላኢ ከበላኡ በላይ ጠንካራ ሊሆን ነው። ዱዓው ከችግሩ ከበላኡ በላይ ጠንካራ ይሆንና ፈየድፈዑሁ ምን ይለዋል? ይከላከለዋል። ጠይብ አሳኒ ሁለተኛው አየኩነ ዱዓው መሆኑ ነው አضعፈ እጅግ ደካማ ሊሆን ነው ሚነል በላኢ ከበላኡ በጣም ደካማ ሊሆን ነው። ፈየቅዋ ዐለይህ ልበላእ የዚህን ጊዜ ምን ይሆናል? በላኡ ከሱ ላይ ይጠነክርበታል ማለት ነው። ጠይብ ዱዓው ደካማ ነው ማለት ነው። ከዛ በኋላ የዚህን ጊዜ ኃይል ሊኖረው የሚችለው ማን ነው? ችግሩ ነው ማለት ነው። ፈዩሳቡ ቢሂ ልዓብዱ የዚህኔ ባሪያ ያገኘዋል፣ በዛ በችግር ይገኛል ማለት ነው። አደጋው ያገኘዋል ማለት ነው። ምናልባት ዱዓ እያደረገ ነው ሰውየው፣ ዱዓው ግን ደካማ የሆነ ዱዓ ነው ወይ መስፈርቶችን ከማሟላት አንጻር። ጠይብ የዚህን ሰው ችግር ካጋጠመው ችግር በሱ ላይ ከተከሰተ ዱዓው ደካማ ሆኖ በላኡ አሸንፎታል ማለት ነው። ወላኪን ነገር ግን ቀድ ዩኸፊፉሁ በእርግጥም ያቀለዋል ችግሩን። ወኢን ካነ ضعيفا በላኡ ያኒ ዱዓው ደካማ ቢሆንም እንኳ طيب ግልጽ ነው አይደለ? ሶስት ደረጃዎች አሉት። የመጀመሪያው ዱዓው በጣም ጠንካራ ይሆንና በላኡን ሙሉ ለሙሉ ኮንትሮል ያደርጋል ማለት ነው፣ ይቆጣጠራል ማለት ነው። ሁለተኛው ዱዓው ደካማ ይሆንና ባሪያው በበላ ይገኛል፣ ያገኘዋል፣ ችግር ያገኘዋል ማለት ነው። ነገር ግን ያቀለዋል። ምናልባት ዱዓ ባያደርግ ኑሮ በነበር ከዛ የከፋ ሊሆን ይችላል ማለት ነው። ሶስተኛው አየተቃወማ
يعني لقافتنا لفالمنا أن يتقاوما أن يتنازع ويتدافع أرس برساتشو لفالمنا ويمنع يكلكلال كل واحد منهما صاحبه አንዱ አንደኛውን ባልደረባውን ይከለክላል ማለት ነው። ማለት እኩል ላይ ይሆናል ችግሩና ዱዓ አብረው ይጋፈጣሉ ማለት ነው። طيب ስለዚህ ከዚህ ከሶስቱ አንዱ ሊሆን ይችላል ማለት ነው የዱዓው ሁኔታ። قال ومن انفع الادويه ከመድኃኒቶች ሁሉ እጅግ ጠቃሚ የሆነው ደግሞ ሌላው الالحاح ቸክ ማለት ነው። في الدعاء በዱዓ ላይ ቸክ ማለት ነው። ኢልሃህ ማለት ደጋግሞ መጠየቅ ማለት ነው። وقد روى ابن ماجه في سننه من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو من لم يسأل الله الله يما يتأيك هنا أكال يغضب عليه الله بسلا يكوت عبتال الله يما يلمن هنا سو الله بسلا يكوت عبتال سبحان الله يسول جدمو ستتأيكونه ميكوتاو أو كما قال الشاعر لا تسألن بني آدم حاجة وسل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب يا آدم اللج هنا نجر عتيك الرجل اللي بلا عتيكه يا براه يما يزجع يهونون الله انتيك الله ثم تأيك حكم كالله يقتل يسولج دمو ست تأيكه من يلان يقتل الله دمو هل تأيكونه ميقتل. طيب نعم سلزي ኢልሃህ ያስፈልጋል አሉ። ቸክ ማለት ያንን ነገር ደጋግሞ መጠየቅ። ፈስሉን ሚነል አፋት ከችግሮች ያለቲ ከነዛ ችግሮች ተምነዑ የምትከለክል ቀቡለ ዱዓኢ ዱዓ ተቀባይነት እንዳይኖር ዱዓችን ተቀባይነት እንዳይኖረው የሚከለክሉ ችግሮች እጅግ ወሳኝ የሆነ ነጥብ ነው። ዱዓ እናደርጋለን ብዙዎቻችን ማሻአላህ። ነገር ግን የዱዓችን ውጤት ወይ ደግሞ ውጤታማ እንዳይሆን የሚከለክሉ ነገራቶች ይኖራሉ። እሱን ሊጠቅሱ ነው ማለት ነው። ቃለ ረሂመሁላህ ወሚን አልአፋት ለቲ ከነዛ ችግሮች ተምነዑ የምትከለክል ተረቱበ አተሪ ዱዓ የዱዓን ውጤት አስከትላ እንዳትመጣ ከሚከለክሉ ነገራቶች ውስጥ አለይህ በዛ በሰውየው ላይ ዱዓ አድርጎ ዱዓው ውጤታማ እንዳይሆን ከሚያደርጉ ነገራቶች ውስጥ አየስተዕጅለ አልዓብዱ አንድ ባሪያ መቻኮሉ ነው። ወአየስተዕጅለ መቻኮሉ ነው። አልዓብዱ አንድ ባሪያ መቻኮሉ ነው። ወየስተብጢአ አልኢጃበተ ወየስተብጢአ ዘግይቷል ብሎ ሊያስብ ነው። አልኢጃበተ ምላሹ ዘገየብኝ ብሎ ሊያስብ ነው። የዚህን ጊዜ ፈየስተሕሲረ ተስፋ ይቆርጥና ወየደዓ ዱዓን ከዛ ይተዋል። ጠይብ እጅግ ወሳኝ የሆነ ነገር ነው። ሰውየው ትንሽ ጊዜ ይለምንና ተስፋ ይቆርጣል። ይህን ያክል ቀን ለመንኩት ይላል። ይሄ ትልቅ ጥፋት ነው ማለት ነው። ወህወ ይህ ሰው ቢመንዚለቲ በዛ ደረጃ ነው። ይሄ ዱዓ አድርጎ ከዛ በኋላ ቀረቢ ብሎ የሚተው ሰው ተስፋ የሚቆርጥ የሆነ ሰው ቢመንዚለቲ በዛ ደረጃ ነው። በየት መንበደረ በዝረን አዝዕርትን እንደዘራ የሆነ ሰው አው ገረሰ ገርሰን ወይም ደግሞ አትክልት የተከለ ጠይብ እህል ምናምን ሊዘራ ይችላል። በዝር ደግሞ የሆነ ነገር ሊተክል ይችላል። ማንጎ ሊተክል ይችላል። የተለያዩ ነገራቶች ብርቱካን ሊተክል ይችላል። ከዛ ፈጀዐለ ጀመረ የተዓሃዱሁ መከታተል ጀመረ። እሱን ጠይብ ይንከባከበው ጀመረ። ወየስቂህ ውሃም ያጠጣው ጀመረ። አዘርትን ዘራ ወደሞ የሆነ ነገር ተከለና ማሻአላህ መጀመሪያ አካባቢ ላይ በደንብ ተዓሁድ ያደርጋል። ከሱ ጋር የሚያስፈልገውን ነገር ያደርግለታል። ከጎኑ ደግሞ እሱ እንዲያድግ የሚያደርጉ ነገራቶችን አረሞችን፣ የተለያዩ ነገሮችን ያጸዳለታል፣ ውሃ ያጠጣዋል። ግን ችግሩ ምንድነው? ፈለመስተብጠአ በዘገየበት ጊዜ ከማለሁ የሱ ሙሉእነቱ ጠይብ ከማለሁ የሱ ሙሉእነት በዘገየበት ጊዜ ወኢድራከሁ የሱ መድረስ ጠይብ ከማል ተማም ኑሙዊሂ ወኑድጅህ ፍሬያማነቱ ኢድራከሁ ሑሱሉሁ ወብሉጉሁ አልመጥሉብ መድረሱ በዘገየበት ጊዜ ምን ያደርገዋል? ተረከሁ ይተዋዋል። ወአህመለሁ ቸል ይለዋል። ብዙ ጊዜ ውሃ ካጠጣው በኋላ ብዙ ከተንከባከበው በኋላ ምናልባት እኮ ሊበቅል የሚቀረው ትንሽ ቀናቶች ሊሆን ይችላሉ። ምናልባት የተከለው ነገር ፍሬያማ ሊሆን ትንሽ ጊዜያቶች ነበር የሚቀሩት። ከዛ በኋላ ግን ምን ይለዋል? ይተዋዋል። ቀረብኝ ብሎ ማለት ነው።
ባምቦ የሚባል ዛፍ አለ ታውቁት ከሆነ ባምቦ 5 ዓመትና ከዛ በላይ ውሃ ልታጠጡት ትችላላችሁ። ወደ ፈረንጅ ሀገር ምናምን ያለ ትልቅ ዛፍ ነው። ረጅም ነው ታውቁታላችሁ ብታዩት። ከ5 ዓመትና ከዛ በላይ ውሃ ስታጠጡት ከምድር ግን አይወጣም። የሚገርማችሁ ልክ 5 ዓመት ከሆነው ነው ወደ ምድር ብቅ ማለት የሚጀምረው። አያችሁ ልክ እንደዚህ ማለት ነው። ዱዓ አድርጎ ሰውየው ዘገየብኝ ብሎ ተስፋ ይቆርጣል። እስቲዕጃል አያስፈልግም፣ መቻኮል አያስፈልግም። ስንት ዓመት አላህን ለምነን ነው እኛ? ስንት ወር አላህን ለምነን ነው እኛ? ከሰለፎች አንዱ እኮ ደዓውቱ ረቢ ፊ ሓጀትን 20 ሰነ ፈለም የቅዲሃ ሊ ወለም አይአስ ሚንሃ። አላሁ ስብሓነሁ ወተዓላን ለአንድ ጉዳይ 20 ዓመት አላህን ለመንኩት ይላሉ ከሰለፎች አንዱ። 20 ዓመት አላህ ያንን ጉዳይ አላሳካለኝም እኔም ከዛ ተስፋ አልቆረጥኩም ይላሉ። እኛ ግን ስንት ዓመት አላህን ለምነነው ነው? ጠይብ ቸክ ማለት ያስፈልጋል። በሁሉም አጋጣሚ መንገድ ላይ እየሄዳችሁም ሊሆን ይችላል። የኢማናችሁ ጉዳይ ከሆነ ያ አላህ ኢማኔን ጨምርልኝ፣ ያ አላሁን ካለሁበት ሐል አስተካክለኝ። መንገድ ላይ የሆናችሁ እየነዳችሁ ሊሆን ይችላል፣ ታክሲ ውስጥ ሆናችሁ ሊሆን ይችላል። በማንኛውም አጋጣሚ አላህ የትኛውን ዱዓችሁን እንደሚሰማ አታውቁም። ለዛም ነው ሼኹ ረሂመሁላህ የመጀመሪያ ጥቆማቸው የሆነው ዱዓ ነው። የመጀመሪያ ያመላከቱት መድኃኒት ዱዓ ነው። ከዚህ በኋላ የምጠቅስልህ መድኃኒቶች ብታደርጋቸውም አላህ ካላገዘህ ልትወጣ አትችልም ከዛ ሱስ እያሉት ነው። ሰውየው መውጣት አልቻለም አይደለ? ከዛ ወንጀል የዱዓ አድርግ። ያ ረቢ አላህ ከዚህ ሱስ አውጣኝ፣ ያ ረቢ አላህ ደክሞኛል አልቻልኩም፣ ያ አላህ መውጣት እየሞከርኩኝ ነው። መርሳት የምትፈልጊው ሰው ከሆነ ያ አላህ ይህን ሰው ከልብ ያውጣልኝ፣ ልቤን በአንተ ፍቅር ሞላልኝ። ያ አላህ አንተ ከሱ የተሻሉ ብዙ ባሮች አሉ፣ መልካሙን ወፍቀኝ። አንቺ እሱን ለመርሳት እየሞከርሽ ነው። አንተ ከዛ ወንጀል ለመውጣት እየሞከርክ ነው አይደለ? የተወሰነ ቀን ትሞክርና ደግመህ ደግሞ ትመለሳለህ። 3 ቀን ትቆይበትና ደግሞ ተመለሳለህ። በሁሉም ትምህርት ቤትም ሆነ ያ አላህ እየሞከርኩኝ ነው። طيب ውጤቱ መቼ እንደሚመጣ አታውቁ። نعم قال رحمه الله في صحيح البخاري من حديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم صحيح البخاري أبو هريرة باستلالفو حديث رسول عليه الصلاة والسلام منالو يستجاب لأحدكم ما لم يعجل يستجاب لأحدكم لاندنياتشو كو الله دعاون يقبلوال ما لم يعجل اسكال تشاكل درس يقول يلال متشاكل من مالتنو دعوت ربي جيتاين لمنكت أو دعوت فلم يستجب لي لمنكن دعا دركن نقرقل لاني ملاش التستنيم ملاش አላገኘሁም ብሎ ይህንን ማለቱ ነው አሉ ረሱል አለይሂ ሰላቱ ወሰላም። ስለዚህ ባረከላሁ ፊኩም ኢልሃህ ያስፈልጋል፣ ቸክ ማለት ያስፈልጋል። طيب ትንሽ ጊዜያቶችን ወራቶችን አይደለም አመታቶችም ሊያስፈልጉ ይችላሉ። نعم قال رحمه الله فصل الدعاء الذي لا يكاد يرد الدعاء الذي يا دعاء لا يكاد يرد لا يكاد የማይቀርብ የሆነ يرد ለመመለስ ፈጽሞ ሊመለስ የማይችል ዱዓ ማለታቸው ነው። ሱብሃንአላህ ከዚህ በታች የሚጠቅሷቸው መስፈርቶች ሁኔታዎች አሉ። እነዚህን መስፈርቶች እነዚህን ሁኔታዎች አሟልቶ የሚያደርግ ሰው በፍጹም ዱዓ ተመላሽ አይሆንም ሊሉ ነው። ቃለ ረሂመሁላህ ወኢዛ ጀመዐ ከሰበሰበ الدعاء ዱዓው ከሰበሰበ ወኢዛ ጁሚዐም ከተሰበሰበም طيب ዱዓው ከሰበሰበ ሰውየው የሚያደርገው ሰው ዱዓ አሁን ከዚህ በታች የሚጠቀሱትን ነገራቶች አጠቃልሎ ካያዘ حضور القلب የቀልብን መገኘት የቀልብን መጣድ ወጀምዕየተሁ መሰብሰቡም ቢኩልየትህ ሙሉ ለሙሉ መሰብሰቡ على المطلوب በሚፈለገው ነገር ላይ እሱ ሰውየው በሚፈልገው ነገር ላይ ልቡንም ሐሳቡንም ሙሉ ለሙሉ ከሰበሰበ ቀልቡ እዛ ቦታ ላይ መጣር አለበት። እጁን አንስቶ ዱዓ እያደረገ ሌላ ሐሳብ ውስጥ መግባት የለበትም። ረሱል አለይሂ ሰላቱ ወሰላም واعلموا أن الله لا يستجيب دعاء من قلب غافل الله الله زنقك هنا سو دعاونا يكبلن بلوال قلبه ما السبسب عن لبت وصادف كقدم وقتا قزين كقدم من أوقات الإجابة الستة من أوقات كقزياتوج الإجابة دعاء تكبينت يا قنيال تبلو كميت ترتأو ወይም ደግሞ ከተነገሩ ቦታዎች ጋር ከገጠመ ወሳደፈ ከገጠመ ወቅተን ጊዜን ከገጠመ ሚን አውቃት الإجابة الستة ከስድስቶቹ ዱዓ ተቀባይነት ያገኛሉ ተብለው
የተጠቀሱ አሉ። ነገር ግን 6 ብቻ አይደሉም፣ ብዙ ናቸው። እዚህ ጋር እንደ ሳምፕል ያክል የሚጠቀሱ ናቸው እንጂ እጅግ በጣም ብዙ አጋጣሚዎች፣ እጅግ ብዙ ሰዓቶች አሉ። ወህየ እነዚህ 6 ዱዓ ተቀባይነት ይገኝባቸዋል ተብለው የተነገሩን የመጀመሪያው الثلث الأخير من الليل الثلث الأخير አንድ ሶስተኛ የመጨረሻው من الليل ከሌሊት የመጨረሻው አንድ ሶስተኛ ላይ ብዙዎቻችን ችላ ያለው የሆነ ትልቅ የሆነ ሰዓት ነው። ረሱል ዓለይሂ ሰላቱ ወሰላም من حديث أبي هريرة رضي الله عنه الله سبحانه وتعالى በየሌሊቱ ወደ ቅርቢቱ ሰማይ ይወርዳል። ከዛ من يدعوني فأستجيب له ومن يسألوني فأعطيه من يستغفرني فأغفر له ይላል። አላህ ስብሓነሁ ወተዓላ በዚህ ሰዓት ላይ ወርዶ ማን ነው የሚጠይቀኝ ጥያቄው ምላሽ የምሰጠው? ማን ነው ዱዓ የሚያደርግ እኔን የሚለምነው ለዱዓው ምላሽ የማደርግለት የምሰጠው? ማን ነው ማህርታ የሚጠይቀኝ ወንጀሉን ይቅር የምልለት? ይላል አላህ ስብሓነሁ ወተዓላ። ብዙዎቻችን በዚህ ሰዓት ላይ እንቅልፍ ውስጥ ነን፣ ዝንጋቴ ውስጥ ነን ማለት ነው። ነዓም ወዕንደ አልአዛኒ ሌላው ዱዓ ተቀባይነት ከሚያገኝባቸው ቦታዎች ወዕንደ አልአዛኒ በአዛን ሰዓት ዕንደ አልአዛኒ አዛን በሚልበት ጊዜ እያሉ ነው። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ሚን ሐዲስ አቢ ኡማመተ ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላም ኢዛ ናደል ሙናዲ ፉቲሐት አብዋቡ ሰማእ ወስቱጂበ ዱዓ ተጣሪ በተጣራ ጊዜ ማለትም ሙአዚን አዛን ባለ ጊዜ የሰማይ በሮች ይከፈታሉ፣ ዱዓዎችም ተቀባይነት ያገኛሉ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ግን ወዕንደ አልአዛን በሚለው ላይ ዑለማዎች ሌሎችም ኢማሙ ነወዊን ጨምሮ አይ ባዕደል አዛን ሙባሸረተን ነው። አዛን ካለ በኋላ ቀጥታ ነው እንጂ አዛን እየተባለ አይደለም። አዛን እየተባለ ዱዓ አድርጉ ተብሎ የመጡ ሐዲሶች በአጠቃላይ ከአዛን በኋላ ነው የሚፈለግባቸው ይላሉ ኢማሙ ነወዊ። ስለዚህ ወዕንደል አዛን የሚለውን አይ ባዕደል አዛን ሙባሸረተን ከአዛን በኋላ ቀጥታ አዛን ከጨረሰ በኋላ። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ያመላከቱን የጠቆሙን አዛን ሲል ልክ ሙአዚኑ የሚለውን ካልን በኋላ ከዛ በረሱል አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲ ልቃኢማ አቲ ሙሐመድን ወሲለተ ወልፈዲላ ኢላ አኺሪሂ ይህንን እንድንለው ይህንን ያለ ሰው ረሱል ዓለይሂ ሰላቱ ወሰላም ጀነት ገባ ብለዋል። ስለዚህ ከአዛን በኋላ ነው። ይህንንም የሚያጠናክር ሐዲስ አለ ሚን ሐዲስ አነስ ብኑ ማሊክ ረዲየላሁ ዐንሁ ረሱል ዓብደላህ ብን ዓምር ረዲየላሁ ዐንሁ የሆነ ሰው ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ያ ረሱለላህ እንደው ሙአዚኖች እኮ በአጅር በለጡን ሲላቸው ረሱል ዓለይሂ ሰላቱ ወሰላም ቁል ከማ የቁሉን እነሱ እንደሚሉት በል፣ ሙአዚኖች የሚሉትን በል። ፈኢዘ እንተሀይተ ፈሰል ቱዕጣ ነገር ግን ከጨረስክ በኋላ አያችሁ፣ ፈኢዘ እንተሀይተ ልክ እሱ ሙአዚኑ የሚለውን እያልክ ከጨረስክ በኋላ አላህን ጠይቀው ትሰጣለህ ብለዋል ማለት ነው። ኢዘን ወዕንደ አልአዛን አይ ባዕደ አልአዛን በሉት። ወበይነ አልአዛን ወልኢቃመቲ ወበይነ አልአዛን ሌላው ዱዓ ተቀባይነት ከሚያገኝባቸው ጊዜያቶች ወበይነ አልአዛን ወልኢቃማ በአዛንና በኢቃም መካከል በሱ መካከል ክፍት ሰዓቶች ሊኖሩ ይችላሉ። ሱናም ልትሰግድ ትችላለህ በይነ አልአዛን ወልኢቃማ ከሆነ። ጠይብ ረሱል ዓለይሂ ሰላቱ ወሰላም ላ ዩረዱ ዱዓኡ በይነ አልአዛን ወልኢቃማ በአዛንና በኢቃም መካከል ዱዓ በፍጹም አይመለስም ብለዋል። ናም ሌላው ወአድባሩ ሰለዋት አልመክቱባት ወአድባር አሰለዋት አልመክቱባት ከግደታ ሶላቶች በኋላ ወአድባር በኋላ ላይ አሰለዋት አልመክቱባት ግደታ ከሆኑ ሶላቶች በኋላ። ነገር ግን እዚህ ላይ ባረከላሁ ፊኩም አድባር መቼ ነው በሚለው በዑለማዎች መካከል ትልቅ የሆነ ኺላፍ አለ። ጠይብ አድባር ሰላት ከማሰላመት በፊት ነው ወይንስ ሳያሰላምት ነው? ጠይብ ላላ ካሰላመተ በኋላ ነው የሚል አለ። ብዙ ዑለማዎች ከማሰላመት በፊት ነው የሚሉ አሉ። እንደዚሁም ሌሎች ደግሞ ካሰላመተ በኋላ ነው የሚል አሉ። ነገር ግን ባረከላሁ ፊኩም አንዳንድ ዑለማዎች ምን አደረጉ? ይህንን አስመልክቶ ከአድባር ሰለዋት በኋላ የሚሉ የመጡ ዚክሮች በተመለከተ ለምሳሌ ዚክር ከሆነ ተስቢሕ ሊሆን ይችላል፣ ተሕሚድ ሊሆን ይችላል፣ አያተል ኩርሲ መቅራት ሊሆን ይችላል። ፈልሙራዱ ቢዱብሪ ሰላት ሁና ባዕደሃ እንደዛ ከሆነ ካሰላመተ በኋላ ነው። ጠይብ ማለትም እነ ዚክር ለምሳሌ ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ደግሞ አያተል ኩርሲን መቅራት አድባር ሰላት በኋላ ከተባሉ ባዕደሃ ካሰላመተ በኋላ ነው አሉ። ግን ወኢን ካነ ዱዓአን ዱዓ ከሆነ ግን ፈልሙራዱ ቢዱብሪ ሰላት አኺሩሃ አይ ቀብለ ተስሊም ዱዓ ከሆነ ግን ከማሰላመቱ በፊት ነው።
طيب يالو علماء وجالو سلازي بزا مسارت مهيدو يتشالنو إن شاء الله. نعم. قال وعند سعود الإمام وعند سعود بميوت أبت كزي الإمام إمام بميوت أبت كزي يوم الجمعة على المنبر يجمع كان منبر لاي بميوت أبت كزي حتى تقضى الصلاة صلاة اسكت أنا هكك درس ሌላው ዱዓ ተቀባይነት ከሚያገኝበት ቦታና ጊዜ ኢማሙ ሚንበር ላይ ወጥቶ ሶላት እስክትጠናቀቅ ድረስ ባለው ነው። ይህም በዑለማዎች መካከል ኺላፍ አለው። መቼ ነው ሰዓቱ? ጁምዓ ቀን አው ረሱል አለይሂ ሰላቱ ወሰላም አንድ ሰዓት አለች። በዛ ሰዓት ላይ አላህ ሱብሓነሁ ወተዓላ ዱዓን የሚቀበልበት የሆነ ሰዓት እንዳለ ጠቁመውናል። ግን መቼ ነው የሚል ሰፋ ያለ ኺላፍ አለ። ወአኺሩ ሰዓቲን በመጨረሻ ሰዓት ላይ በዕደል ዐስሪ ከዐስር በኋላ ሚን ዛሊከ ልየውም በዛው ቀን ማለትም በጁምዓ ቀን ማለት ነው። በዛው ጁምዓ ቀን ከዐስር በኋላ ዱዓ ማድረግ ይሄም ነው ብዙ ዑለማዎች ያሉበትም እሱ ነው። ረሱልም ዓለይሂ ሰላቱ ወሰላም ፈልተሚሱሃ አኺረ ሰዓቲን በዕደል ዐስሪ የሚል ሐዲስ አለ። ሚን ሐዲስ ጃቢር ብን ዐብድላህ ረዲየላሁ ዐንሁ ከዐስር በኋላ ፈልጓት ይህችን ሰዓት የሚል ሐዲስ አለ። ኢማሙ አሕመድም አክሰሩል አሐዲስ ፊ ሰዓቲ አለቲ ቱርጃ ፊሃ ኢጃበቱ ዳዕዋ እነሃ በዕደ ሰላቲል ዐስር ይላሉ። ሌሎች ዑለማዎችም ሀገዛ እጅግ በጣም ተስፋ የሚደረግበት እቺ ዱዓ ተቀባይነት የሚያገኝበት አስመልክቶ የመጣው ከዐስር በኋላ ነው ይላሉ ማለት ነው። ነዓም طيب
ቃለ ረሂመሁላህ ወሳደፈ ከገጠመ ቅዱስ ዱዓ ተቀባይነት የሚያገኝባቸውን ቦታዎች ጊዜያቶችም ጭምር ጠቀሱ። ወሳደፈ ከገጠመ እነዛ ቦታዎችን ከመግጠሙ ጋር እነዛን ሰዓቶች ከጥሩ ሰዓቶች ከመሆናቸው ጋር ግን ወሳደፈ ከገጠመ ኹሹዐን ፊል ቀልቢ ኹሹዐን ፍራቻ ካለ ፊል ቀልቢ በቀልብ ውስጥ ወንኪሳረን መሰበር ካለ በይነ የደይ ረቢ ከአላሁ ስብሓነሁ ወተዓላ ፊት ለፊት መሰበር ካለ ወዙለን ለሁ ለሱ ዝቅ ማለት ካለ ለአላህ ስብሓነሁ ወተዓላ ወተضرعን መዋረድም ካለ እድዑ ረበኩም ተضرعን ወኹፍያ ወሪቀተን እንደዚሁም ደግሞ ሪቃ እዝነት ቀልቡ ሊን ያኒ ደረቅ መሆን የለበትም። በዛ አይነት ሁኔታ ላይ ከሆነ ወስተቅበለ ዳዕየ ወስተቅበለ ከተቅጣጨ አዳዒ ዱዓ የሚያደርገው ሰው አልቂብለተ ወደ ቂብላ ከተቅጣጨ ወደ ቂብላ ከዞረ የሚወደድ የሆነ ተግባር ነው፣ እንደ ሸርጥ አይደለም። ወካነ ከሆነም ዐላ ጠሃረቲን በጠሃራ ላይ ከሆነ ወረፈዐ የደይህ ሁለት እጆቹንም ካነሳ ኢለላሂ ወደ አላሁ ስብሓነሁ ወተዓላ ሁለት እጆቹን ካነሳ ሁለት እጆቹን ማንሳት ዱዓ ተቀባይነት እንዲኖረው ከሚያደርጉ ነገራቶች ውስጥ ነው። ረሱል ዓለይሂ ሰላቱ ወሰላም ኢነ ረበኩም ሐይዩን ከሪም የስተሂ ሚን ዐብዲሂ ኢዛ ረፈዐ የደይህ ኢለይህ አን የሩደሁማ ሲፍራ። ጠይብ የእናንተ ጌታ ሐይ ነው፣ ያኒ ከሲረል ሐያ፣ ከሪም ለጋሽ ነው፣ ሳይጠየቅ ለጋሽ ነው። ከተጠየቀ ደግሞ እንዴት ሊሆን ነው? የስተሂ ሚን ዐብዲህ ከባሪያው ያፍራል አሉ ረሱል ዓለይሂ ሰላቱ ወሰላም። ሁለት እጆቹን አንስቶ በባዶ ሊመልሳቸው አላህ ያፍራል አሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ዱዓ ሲያደርግ ሁለት እጆቹን ካነሳ ወበደአ ቢሐምዲላህ አላህን በማመስገን ከጀመረ ወሰናኢ ዐለይህ አላህንም በማወደስ ከጀመረ ثم ثና ከዛም ከቀጠለ ቢሰላቲ ዐላ ሙሐመድን በረሱል ዓለይሂ ሰላቱ ወሰላም ላይ ሰላዋትን በማውረድ አላህን ካመሰገነ አላህን ካወደሰ ከዛ በረሱል ዓለይሂ ሰላቱ ወሰላም ላይ እንደዚሁ ሰላዋት ካወረደ ثم ቀደመ ከዛም ካስቀደመ በይነ የደይ ሓጀቲሂ ከሓጃው ፊት ለፊት ማለትም ያ የሚፈልገውን ነገር ከመጠየቁ በፊት አተውበተ ወልእስትግፋር ተውባንና እስትግፋርን ካስቀደመ ገና ነው ሰው ትንሽ ይቆራረጥ። ኦኬ መርሐባ። እሺ ለህዋ ሱብሃንአላህ ኔት ሳፋሪኮም የሚሻል መስሎኝ ነበር፣ እሱንም እየቀየርኩኝ ነበር። አሁን እንዴት ነው አብዱረዛቅ? አሎ አብዱረዛቅ፣ አላሁ ሙስተዓን። አብዱረዛቅ አሁን ይሰማል? ኔት በጣም ሱብሃንአላህ አሁን ይሰማል፣ በደምብ ይሰማል አሁን? نعم يسمى. طيب ثم قدم كزام كاسقدم بين يدي حاجته كغداو بفيت لفيت ማለት ጉዳዩን ከመጠየቁ በፊት ካስቀደመ التوبة والاستغفار ተውባንና ኢስቲግፋርን ካስቀደመ ተውባ እያደረገ ኢስቲግፋር እያደረገ ገና ነው እስካሁን ድረስ ወደ ጥያቄው አልገባም። ثم دخل على الله ከዛ በአላህ ላይ ከገባ ማለትም ከጀመረ ዱዓውን ጀመረ ወአለሐ ዐለይህ በሱ ላይ ምን አለ ቸካል ፊል መስአለቲ በዛ በሚጠይቀው ነገር ላይ ቸካል። ያ አላህ ያ አላህ ያ ረብ ያ ረብ ደጋግሞ ጠየቀ። ወተመለቀሁ ከተለማመነው ተመለቀ ለሁ ማለት ያኒ ተወደደ ኢለይህ ጠምዐን ፊህ በፍቅር በትህትና መጠጋት እሱ ዘንድ ያለውን ፈልጉ። ስለዚህ ወተመለቀሁ ከተለማመነው አላህን ከለመነ እንበለው። ወደዓሁ አላህንም ከለመነ አላህን ከጠየቀ ረግበተን እሱ ዘንድ ያለውን መልካም ነገር ፈልጎ ወረህበተን እሱ ዘንድ ያለውን መጥፎ ነገር ፈርቶ አላህን ከለመነ ወተወሰለ ኢለይህ ወደ አላህም ከተቃረበ ቢአስማኢህ በስሞቹና ወሲፋቲህ በባህሪያቶቹ ወተውሒዲህ በብቸኝነቱ በአላህ ስሞች በአላህ ባህሪያቶች ወደ አላሁ ስብሓነሁ ወተዓላ ከተቃረበ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ አላህ ስብሓነሁ ወተዓላ እንዳለ ወቀደመ ካስቀደመ በይነ የደይ ዱዓኢህ ከዱዓው ፊት ለፊት ካስቀደመ ሰደቀተን ሰደቃን ካስቀደመ። ጠይብ ተመልከቱ፣ ወደ ቂብላ ተቅጣጫ በጠሃራ ላይ ሆነ፣ ሁለት እጆቹን አነሳ፣ ከዛ አላህን አመሰገነ፣ አላህን አወደሰ፣ በረሱል ዓለይሂ ሰላቱ ወሰላም ላይ ሰላዋትን አወረደ፣ ጉዳዩን ከመጠየቁ በፊት ተውባን እስትግፋር አደረገ፣ ከዛ ወደ ጥያቄው ገባ። ከዛም ቸካል አንድ ጊዜ ጠይቆ ዝም አላለም። በአላህ በስሞቹ በባህሪያቶቹ መቃረቡን ቀጠለ ማለት ነው። ከዛም ደግሞ ሰደቃን አደረገ። ፈኢነ ሃደ ዱዓ ይህ ዱዓ አሉ ኢብኑል ቀይም
እስካሁን በተጠቀሰው መልኩ የተደረገ የሆነ ዱዓ እስካሁን የጠቀስኩልህን መስፈርቶች አሟልቶ አዳቦች አሟልቶ ጊዜያቶች ጠብቁ ካደረገ ላ የካዱ ዩረዱ አበደን ላ የካዱ አይቀርብም ዩረዱ አበደን በፍጹም ይህ ዱዓ ሊመለስ አይቀርብም በፍጹም ይህ ዱዓ ውድቅ ሊሆን አይችልም ማለታቸው ነው። ወላ ሲየማ በተለይ ደግሞ ኢንሳደፈ ከገጠመ አልአድዕየተ አለቲ እነዛን ዱዓዎች ከገጠመ አኽበረ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም የነገሩ የሆኑትን ዱዓዎች እነዛ ዱዓዎች መظነቱል ኢጃባ ተቀባይነት ያገኛሉ ወይ ደግሞ በእንደዚህ የተደረገ ዱዓ ተቀባይነት ይኖራቸዋል ተብሎ የሚጠረጠሩ የሆኑ ዱዓዎች አው አንሃ ወይም እሷ ሙተضሚነቱን አቅፋ የያዘች የሆነች ሊስሚል አዕዘም የአላህ ስብሓነሁ ወተዓላን ትልቁን ስም እስመል አዕዘምን አቅፋ የያዘች የሆነችን ዱዓ አብሮ ከሰበሰበ ይተጋባ ነው አይደለ? ቅድም የጠቀሱት አሉ አንዳንድ አዳቦች ከዛም ደግሞ ጊዜያቶችንም ነግረውናል። ይሄ ዱዓ በፍጹም አይመለስም ካሉ በኋላ ከዚህ የበለጠ ደግሞ ሊያሻሽለው የሚችል የበለጠ ደግሞ መልካም ሊያደርገው የሚችሉ ነገራቶችን ጠቀሱ። አንደኛ የአላህ ስብሓነሁ ወተዓላ እስመል አዕዘምን አቅፎ የያዙ ዱዓዎችን ማድረግ ወይ ደግሞ ተቀባይነት ይኖራቸዋል ተብሎ የታሰቡ ዱዓዎች የተነገሩ በሐዲስ ማለት ነው። ፈሚንሃ ከነዚህ ዱዓዎች ውስጥ አሉ ማፊ ሱነን በሱነን ውስጥ ያለው ነው። ወሰሒህ ብን ሒባን ከዛሊከ ሰሒህ ብን ሒባን ላይ ያው ሱነን ከተባለ አራቶቹን ሱነኖች ነው። ሱነን ነሳኢ፣ ሱነን አቢ ዳውድ፣ ሱነን ትርሚዚ ወሱነን ኢብኑ ማጃ እነሱን ነው። ሚን ሐዲስ አብዱላህ ብን ቡረይዳ عن أبيه أبو بريدة باستلفه حديث سدمو كعباتو أن رسول الله صلى الله عليه وسلم رسول عليه الصلاة والسلام سمع رجلا يهونن سو سمو يقول سل سموت رسول عليه الصلاة والسلام اللهم جيتا يهوي يا الله اندمالت اللهم يا الله إني أسألك تأيك هلو بأني إني بمهوني أشهد مسكر له أنك أنتكو أنتنا الله لا إله إلا أنت كأنت وجه بحق من ملقيتا يلم الأحد بالتشينيانة الصمد يهل متجانة طيب الذي لم يلد يالولد ولم يولد يالتولد ولم يكن له لسم يللو كفوا أحد أندم أتشا يللو يهون جيتا رسول عليه الصلاة والسلام اندزي السيل يهون انسو سمو فقال رسول عليه الصلاة والسلام منانو لقد سأل الله برقد الله انطيك بالاسم الذي بزاسمو الله انطيكو إذا سئل به أعطى بزي السم كتتأيك يسهد على الله وإذا دعي به بزي السم كتلمن أجاب يملسال طيب وفي لفظ بريلا لفظ دمو لقد سألت الله برقدم الله انطيك باسمه الأعظم بتلك اسم الله انطيكو يا الله اسم الأعظم يتنيونه خلاف له الله نو التلايين تنوچالو طيب أن رسول عليه الصلاة والسلام اندزي هالوت مالتنا وفي جامع الترمذي وصحيح الحاكم بل لا دمو جامع الترمذي الناس صحيح الحاكم لاي من حديث سعد بن أبي وقاص عن النبي صلى الله عليه وسلم رسول عليه الصلاة والسلام منالو دعوة ذي النون يا أساو بالتبيت دعاء لرسول عليه الصلاة والسلام دعوة ذي النون يا أساو بالتبيت دعاء مالتم نبي الله يونس وذا النون إذ ذهب مغاضبا الله سبحانه وتعالى عندنا قرن تاريخ سورة الأنبياء عليه إذ دعا بلما نجزي وهو سو في بطن الحوت بعسان باريه الوسط هنا الله بلما نجزي لا إله إلا أنت سبحانك إني كنت من الظالمين نبي الله نوح عليه السلام نبي الله يونس عليه السلام لك زاب أسان باريه الوسط هنا اندزين برسلين برو لا إله إلا أنت سبحانك إني كنت من الظالمين إنسل الله سبحانه وتعالى أزا وسورة الأنبياء عليه قتلوا فاستجبنا له ونجيناه من الغم وكذلك ننجي المؤمنين دعاء تقبلنا كنبربت جنكة ما وطانو إلى الله سبحانه وتعالى إن رسول عليه الصلاة والسلام منالو دعوة ذي النون يزاي أساب التبيتو نبي الله يونس يا يونس دعاء لا إله إلا أنت سبحانك إني كنت من الظالمين إنه على رسول عليه الصلاة والسلام لم يدعو بها مسلمون عند مسلم مكوب السوا دعاء يا درقم في شيء قط بهنا قداي لي بهنا نقل لي لك بزي لا إله إلا أنت سبحانك إني كنت من الظالمين بزي دعاء يا درقم إلا استجاب الله له الله لسو يتقبلوا بهنا نجي أن هي ذكر نونجي دعاء نوندي طيب
ኢማም አልሰንዓኒ ረሒመሁላህ እንደሚሉት ፈኢን ቂለ ሃዛ ዚክሩን ላ ዱዓ ይሄ እኮ ዚክር ነው እንጂ ዱዓ አይደለም ከተባለ ቁልና ሁወ ዚክሩን የፍተሑ ቢሂ ዱዓ ثم يدعو بما شاء አው ይሄ ዱዓ አይደለም ዚክር ነው ነገር ግን ዱዓን ይከፍትበታል ለዱዓ እንደ መክፈቻ ይጠቀምና ይሄን ካለ በኋላ ወደ ዱዓው ይገባል ያንን የተፈለገበት ይላሉ። አንዳንድ ዑለማዎች ደግሞ ከሁለት አቅጣጫ ዱዓ ነው طيب አንደኛ في بعض طرقه ثم يدعو ይላል طيب ይሄን እንደ ዱዓ መክፈቻ ይጠቀምና ከዛ በኋላ ዱዓ ያድርግ የሚላል። ሁለተኛው ደግሞ ኢብኑ ዑየይና ረሂመሁላህ ስለዚህ ተጠይቀው ይሄ ታዲያ የትኛው ላይ ነው ዱዓው ይሄ እኮ ዚክር ነው ተብለው ኢብኑ ዑየይና ተጠይቀው ለሰውየው ምን አሉት አማ ዓሊምተ አን አላህ ተዓላ የቁል አላወክም እንዴ አላህ ስብሓነሁ ወተዓላ ልሃያለው አላህ ማለቱን ኢዛ ሸገለ ዓብዲ ተናኡሁ አን መስአለቲ አዕጠይቱሁ አፍضለ ማ ኡዕጢየ ሳኢሊን የኔን ባሪያ እኔን ማወደሱ እኔን መዘከሩ እኔን ከመጠየቅ ቢዚ ካደረገው ጠያቆች ከሚጠይቁት በላይ ይሰጠዋለሁ ብሏል። ይሄን አታውቅም እንዴ አላህ በሐዲስ አልቁርሲይ እንደዚህ ማለቱን አሉት ኢብኑ ዑየይና። ስለዚህ ባረከላሁ ፊኩም አንደኛ ዚክር ለራሱ ቢሆን ዚክር ስታደርጉ በአላህ ቢዚ ስትሆኑ የአላህ ስብሓነሁ ወተዓላን ታላቅነት እየመሰከራችሁ በወንጀላችሁ እያመናችሁ በምትቆዩበት ሰዓት ላይ አላህ የውስጣችሁን የሞራዳችሁን ያሳካላችኋል ከጠያቂ በላይ ማለት ነው። ወይም ደግሞ ኢማም አልሰንዓኒ እንዳሉት ይህንን እንደ ዱዓ መክፈቻ ያደርጋል ማለት ነው። አላህን ያጠራል ራሱንም በወንጀሉ يعني إقرار يدرجالنا كذاب وهلا ودعاء يقبل مالتنا. نعم. وفي صحيحين من حديث ابن عباس أن رسول الله صلى الله عليه وسلم ببخاري النبي مسلم وست عبد الله بن عباس بستلفت حديث رسول عليه الصلاة والسلام كان يقول عند الكرب بشجر جزير رسول عليه الصلاة والسلام يلو نبرة لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله العظيم تلكو الحليم تشاي هو الله حليم ነው الله ባሪያውን ወንጀል ላይ ያየው ያጠፋ ያየው ዝም ይለዋል طيب حليم لا اله الا الله رب العرش العظيم لا اله الا الله الا الرسول عليه الصلاه والسلام رب العرش العظيم يغزف የአርሽ ባልተቤት የሆነው ጌታ لا اله الا الله رب السماوات የሰማይ ባልተቤት የሰማይ ጌታች ورب الارض የምድርም ባልተቤት رب العرش الكريم يا كريم يا عرش بالتبيتم الكريم هنا أي الحسن يترو يمرت يا عرش لزل عرش بارك الله فيكم الكريم لعرش وصفنا يتفلق إلى الشيخ فوزان حفظه الله تعالى مكنياتهم مجمر عليه رب العرش العظيم بالوال يجزوه يا عرش بالتبيت زي قدمه رب العرش الكريم الحسن يترو يمرت يا عرش بالتبيت طيب عظمه من حيث الكم ليون الجلال زي قدمه يعني حسن ككيفية وكهنية وانصار كريم نو وانقوم يسكيدال يلالو. نعم رسول عليه الصلاة والسلام እንደዚህ ይሉ ነበረ በችግር ጊዜ ማለት ነው. وفي مسند الإمام أحمد أيضا من حديث عبد الله بن مسعود قال رسول الله صلى الله عليه وسلم رسول عليه الصلاة والسلام من قالوا ما أصاب أحدا قط ما أصاب آجن مع الرسول عليه الصلاة والسلام أحدا عند أكل قط بفص ما يغنيو هم ጭንቀት ولا حزن ما يغنيو طيب هم في المستقبل له ወደፊት ለሚመጣ ነገር هم ነው حزن ወይ ደግሞ حزن على امر ماضي ባለፈ ነገር ላይ ነው አያገኘውም አሉ ረሱል አለይሂ ሰላቱ ወሰለም فقال ከዛ በኋላ ይሄንን ሰውየው ችግር አገኘው هم غم አገኘው فقال ከዛ አለ اللهم يا الله ጌታዬ ሆይ እንደማለት إني عبدك እኔ አንተ ባሪያህ ነኝ إني عبدك ابن عبدك የባሪያህም ልጅ ነኝ ابن عمتك የባሪያህም ሴት ልጅ ነኝ طيب አደምና ሐዋን ይላል እኔ እነሱ ልጅ ነኝ ናሲየቲ بيدك ናሲዬ የኔ ናሲያ ይሄ ግንባራችን ከፊት ላይ ያለው ፓርት ነው ምናልባት ለማስቀመጥ ናሲያ አናት እንበል የሚቀርብ የሆነ ትርጉም ናሲየቲ بيدك የኔ አናቴ ባንተ እጅ ናት ማድን ተፈጻሚ ነው ፍየ በኔ ላይ ተፈጻሚ ነው حكمك ያንተ ፍርድህ በኔ ላይ ተፈጻሚ ነው አንተ የምትለው አንተ የምታዘው አንተ የጻፍከው ሁሉ በኔ ላይ ይፈጸማል عدلን ፍየ በኔ ላይም ደግሞ ፍትሃዊ ነው قضاؤك ያንተ ፍርድህ አላህ በኔ ላይ የሚፈርደው መልካምም ሆነ ጥሩ ያይ መጥፎ ማገኘትም ሆነ ያኒ የተለያዩ በሽታም ፍትህ ነው
በደል አይደለም። አንተ የምትበድል ጌታ አይደለህም። አስአሉከ አላሁመ ጌታዬ ሆይ ይጠይቅሃለሁ ቢኩል ስሚን ሁወ ለከ ቢኩል ስሚን በሁሉም ስሞችህ ሁወ ለከ ላንተው በሆኑ ስሞችህ በአጠቃላይ ይጠይቅሃለሁ። ሰመይተ ቢሂ ነፍሰከ ራስህን አንተ በሰየምክበት ስሞች ራስህ አንተ በሰየምካቸው በራስህ ላይ ያወጣቸው ስሞች ራስህን የሰየምክበት ስሞች በአጠቃላይ ይጠይቅሃለሁ። አው ዓለምተሁ ወይም ያስተማርከው አሐደን አንድን ሚን ኸልቂከ ከፍጥረታቶች መላኢካም ሊሆኑ ይችላል፣ መልእክተኞችም ሩሱሎች ሊሆኑ ይችላሉ። ካስተማርካቸው በእነሱ በአጠቃላይ ስሞች ይጠይቅሃለሁ። አው አንዘልተሁ ወይም ያወረድከው በሆነው ስምህ ፊ ኪታቢከ በአንተ መጽሐፍ በተውራትም በኢንጅልም በሌላም መጽሐፎች ሊሆኑ ይችላሉ። ባወረድካቸው ስሞች በአጠቃላይ ይጠይቅሃለሁ። አው ኢስተእሰርተ ቢሂ ወይም ደግሞ አንተ የተለየህበት የሆንከው ፊ ዒልሚል ገይቢ በሩቅ እውቀትህ ዒንደከ አንተ ዘንድ ባለው ሩቅ እውቀት ጠይብ አንተ ብቻ የምታውቃቸው ስሞች። ለዛ ነው ዑለማዎች የአላህ ስብሓነሁ ወተዓላ ስሞች 99 ብቻ አይደሉም። ረሱል ዓለይሂ ሰላቱ ወሰላም የአላህን 99 ስሞች የሐፈዘ ጀነት ይገባል የሚለው ሐዲስ የአላህ ስሞች 99 ናቸው ብቻ ናቸው ብሎ መገደብ የሚያስችል አይደለም። አንድ ሰው 100 ፍየል ሰደቃ ሰጠሁ ካለ 100 ፍየል ብቻ ነው ያለው ማለት አይደለም። ከብዙ ፍየሎች ውስጥ 100ውን ፍየል ሰደቃ ስለሰጠ እንጂ ወሀከዛ የአላህ ስብሓነሁ ወተዓላ ስሞች ከ99 በላይ ናቸው ማለት ነው። እና ረሱል ዓለይሂ ሰላቱ ወሰላም እንደዚህ ያለ ሰው አሉ። ከዛስ ምን አለ? አንተ ጀዐለል ቁርአነ እጠይቅሃለሁኝ ነው አንተ ጀዐለል ቁርአነ ቁርአንን እንድታደርግልኝ አልዓዚመ ትልቁን የሆነን ቁርአንን እንድታደርግልኝ ረቢዐ ቀልቢ የቀልቤ ጨፌ እንድታደርግልኝ እጠይቅሃለሁ። የቀልቤ ምንጭ እንድታደርግልኝ እጠይቅሃለሁ። ወኑረ ሰድሪ የደረቴ ብርሃንም ቢመዕና የቀልቤ ብርሃን እንድታደርግልኝ እጠይቅሃለሁኝ። ወጅላአ ሑዝኒ ወጅላአ ማስወገጃ ሑዝኒ የኔን የሐዘኔን ማስወገጃ መግፈፊያ እንድታደርግልኝ እጠይቅሃለሁ። ወዘሃበ ሀሚ ወዘሃበ ማጥፊያ ማስወገጃም እንድታደርግልኝ ወጅላአ መግለጫ በሉት ሑዝኒ የሐዘኔን መግለጫ እንድታደርግልኝ ወዘሃበ ማስወገጃ ሀሚ የኔን ደግሞ ሀሚን ጭንቀቴን ማስወገጃ እንድታደርግልኝ ቁርአንን እጠይቅሃለሁ። ይህንን ያለ ሰው አሉ ረሱል ዓለይሂ ሰላቱ ወሰላም ኢላ አዝሀበ አላሁ ዐዘ ወጀል ሐመሁ ወሑዝነሁ ኢላ አዝሀበ አላሁ አላህ ያስወገደለት ቢሆን እንጂ ሐመሁ ወሑዝነሁ ጭንቀቱንም ሐዘኑንም አላህ ያስወገደለት ቢሆን እንጂ አሉ ረሱል ዓለይሂ ሰላቱ ወሰላም ወአብደለሁ የቀየረው ቢሆን እንጂ መካነሁ በዛ ቦታ ላይ ፈረሐን ደስታን የቀየረለት ቢሆን እንጂ ጠይብ ይህንን ዱዓ የሚል ሰው አላህ ሐሙን ገሙን ያስወግድለታል፣ ሐዘኑን ያስወግድለታል አሉ ረሱል ዓለይሂ ሰላቱ ወሰላም። ፈቂለ ተባሉ ያ ረሱለላህ አንቱ የአላህ መልእክተኛ አላ ነተዓለሙሃ ታዲያ አንማራትምን ይችን ሐዲስ አንማራትም አሏቸው። ቃል ረሱል ዓለይሂ ሰላቱ ወሰላም ምን አሉ? በላ እንዴታ የንበጊ ይገባል ሊመን ሰሚዐሃ እሷን ለሰማት ሁሉ አየተዓለመሃ እሷን ሊማራት ይገባል አሉ ረሱል ዓለይሂ ሰላቱ ወሰላም። ኢዘን ባረከላሁ ፊኩም ሼኹ የመጀመሪያ መድኃኒታቸውን የጠቆሙት ምንድን ነው? ዱዓ ነው። ዱዓ እናድርግ። ትልቁ መፍትሄያችን እሱ ነው። ከዚህ በኋላ እንዴት ከወንጀል መውጣት እንደሚችል፣ እንዴት ከዚህ ሱስ መላቀቅ እንደሚችል፣ እንዴት ከአላህ ጋር የበለጠ እንደሚቀርብ ይነግሩታል። ግን ያን ከመንገሬ በፊት መጀመሪያ ዱዓ አድርግ። አላህን ለምን ያ አላህ ከዚህ ወንጀል አውጣኝ፣ ያ አላህ አልቻልኩም፣ ያ አላህ ሞከርኩኝ እገዘይ ብለህ አላህ ስብሓነሁ ወተዓላ ላይ ሸክ ልትል ይገባል። በመንገድህም ላይ እየበላህም እየጠጣህም ዱዓ አድርግ። ባገኘው አጋጣሚ አላህን ለምን እያሉት ነው ማለት ነው። ስለዚህ ኢንሻአላህ በዱዓ ላይ ልንጠነክር ይገባል። ዛሬ እዚህ ላይ እናቆማለን። ቀጣይ ኢንሻአላህ ሌሎችንም እንመለከታለን ማለት ነው። አላህ ስብሓነሁ ወተዓላ ሰምተው የሚጠቀሙ ሰዎች አላህ ያድርገን። አላህ ስብሓነሁ ወተዓላ ይህንን ኪታብ ለህይወታችን መስተካከል ሰበብ ያድርገው። ወላሁ አዕለም ወሐከም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።